ሰላም ጤና ይስጥልኝ ወደ ቻናል ቤተሰብ ተከታታዮች፣ ሀገሬ ወደ ቀይ ባህርና ወደ አሰብ እየገፋችበት ትገኛለች። በዚህም ደግሞ ዛሬ ጠቅላይ ሚኒስትር ዶክተር አብይ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሳቸው ጉዳዮች አንዱና ዋነኛው ነበር። እናንተ የጫካ ጉማሬዎች፣ የጫካ ሽፍቶች አንድ ነገር በዚህ ቻናል አረጋግጬም ነግራችሁ የሀገራችን ሉዓላዊነት በታሪክም ከተማርነው መሰረት ኢትዮጵያ ግዛት እስከ የመን ድረስ እንደነበር እናውቃለን። ዛሬ እንደ እንጀራ እየቆረሳችሁ ባዕዳ ለማድረግ የምትሰሩ እናንተ የጫካ ጉማሬዎች እረፉ። ዛሬ ጠቅላይ ሚኒስትር ዶክተር አብይ በሕዝብ ተወካዮች ምክር ቤት ካነሱት ዋነኛና ቀዳሚ የቀይ ባህርና የአሰብ ጉዳይ ነው። በዚህም የሀገራችን መከላከያ ሰራዊት በእጅጉ እየገፋበት ይገኛል። ከፍተኛ የሆነ መካናይዝ በቡሬ በሚገኘው በአፋር ክልል ከተማ ከፍተኛ የሆነ ምሽግ በመስራትም በሎጂስቲክም በትጥቅም ከበቂ በላይ በዝግጅት ላይ መሆኑ ይገለጻል። ለዚህ ደግሞ ላብነት ሀገራችን የመሳሪያ አቅርቦት ትጥቅ ብቻ ሳይሆን በማምረትም በከፍተኛ ሁኔታ እየሰራች ትገኛለች። ለዚህ ደግሞ ድሮኖችን በበቂ በላይ አመርታለች። በእጅጉ እንኮራለን። ለዚህ ከተነሱት ወይ ጠቅላይ ሚኒስትር ካነሷቸውና ለቀርብላቸው ጥያቄ ከሰጧቸው በዋነኛነት ከምናነሳቸው የቀይ ባህር በተረጋጋና በሰላማዊ መንገድ ለማግኘት እንሰራለን። ያጣንበትን ጊዜ ያክል ማግኘት እንደማይፈጅብን ግልጽ ነው። ኢትዮጵያ ኢፍትሐዊ በደል በኢትዮጵያ የተፈጸመባት ሀገር ናት። ወንዙን ተጠቀመች እንጂ አላቆመችም። እኛ በራሳችን እንጠቀም ነው ያልነው። ይህ ደግሞ እንዳንጠቀም በኢፍትሐዊነት እየተደረገ ይህ ደግሞ ተገቢ አለመሆኑ በግልጽ አብራርቷል። በዚህ ብቻ ሳይሆን አሰብ ያለ ሕግ እና ያለ ሕዝብ ውሳኔ የተነጠቅነውን ከኤርትራ ጋር ውጊያ አንፈልግም፣ ከገባን ውጤቱም ግልጽ ነው ሲል በአጽንኦት የሰጠው ማብራሪያ ነው። እጅግ የሚገርም ሁኔታ ውጤቱ የመጨረሻው በእጃችን ማስገባት ነው። ለዚህ ደግሞ ከፍተኛ የሆነ እግረኛ መካናይዝም የሆነ ከፍተኛ የሆነ መንግስት ሰርቷን በዝም ዝግጅቱን አጠናቋን። አሁን የሚፈለገው መንግስት እንደው ማክሎ ሲናገር ጠቅላይ ሚኒስትር ዶክተር አብይ ለአሜሪካ፣ ለቻይና፣ ለራሻ እንዲያሸማግሉንም ጠይቀናል። ኤርትራ ግን ፈቃደኛ አልሆነችም። ስለዚህ የማይቀረው ውጊያ ቢኖር እንኳን መጀመሩ አይቀርም። መንግስት ምንድነው አሁን እየገፋበት የሚገኘው በጣም በዓለም አቀፍ ህግና ህግ መሰረት ማግኘት የሚችለውን የሀገራችንን መብት መጠቀም ነው። በዚህም ደግሞ ከታሪክም ካሁን ካለው ከተጨባጭም በማጣቀስ መንግስት እየገፋበት ይገኛል። ይህም ካልሆነ የመጨረሻው ውሳኔያችን የሚሆነው በእጃችን ያው ማስገባት ነው፣ በክንዳችን። እናንተ የሰፈር የጫካ ጉማሬዎች የምትጮሁት ስለ ስልጣን ነው የምታወሩን፣ ስለ ስልጣን ብቻ ነው የምታወሩን። ኢፍትሐዊ ስለሆነ ስለ አንዲት ሰፈር ነው የምታወሩን። መንግስት አርቆ እየሰራ ያለው ስለ ሉዓላዊነት፣ ስለ ህልውና ጉዳይ ስለሆነው ስለ ሀገራችን ኢትዮጵያዊነት ነው። ስለዚህ ይህ ደግሞ እጅጉን አስፈላጊ ነው። ለአብነት ላስታውሳችሁ በአባይ ዙሪያ 4 ማስተር ፕላኖች ፕሮጀክቶች ተሰርተዋል። አንዱ የተጠናቀቀው ታላቁ የህዳሴ ግድብ ነው። እንደውም በዛሬው የህዝብ ተወካዮች ምክር ቤት ዶክተር ደሳለኝ ጫኔ ከሰጡት አንዱ ካነሳው ይህን ጉዳይ ነው። ስለዚህ በሶ ዘመን ብለው ካነሱት አንዱን ፕሮጀክት የመሰረት ድንጋይ ቢጥሉና ቢያስጀምሩ ነው ላስታውሳችሁ። ለዚህ ያነሳው ዛሬ የምትከታተሉ ካላችሁ፣ ስለዚህ 4 የማስተር ፕላን ፕሮጀክቶች እንዳሉ ሀገራችን በጣም የሚገርም ጉዳይ ነው። ስለዚህ ከ4 ውስጥ አንዱ አባይ ታላቁ የህዳሴ ግድብ ተጠናቀቀ። ቀጣይ 3 ፕሮጀክቶች ይቀራሉ። ይህም ደግሞ አሁን እንደሚጀመር ተስፋ እናደርጋለን። ለዛ ነው ግብጽ ነጋሪቱን እያስጮኸችው የሚገኝ። በአባይ ዙሪያ ብቻ ሳይሆን የታላቁ ህዳሴ ግድብ ብቻ አይደለም፣ በሱ ጉዳይ ብቻ ተገድበ እንድንቀር ድርድሩን ትስማማለች። ነገር ግን ቀሪ ፕሮጀክቶች ያሉትን ትልቅ ስጋቱ ስለከተታት ለዚህ ነው እያስጮኸች የሚገኘው። በራሳችን ሀብት በራሳችን ሪሶርስ እንዳናዝስ እያደረጉ የሚገኙት የውስጥ ባንዳ ተላላኪዎች፣ በፋኖ ስም የሚነግዱ፣ በነዘመነ ካሴ የሚዘወሩ፣ በሸኔ የሚዘወር፣ በነጃል ማሮ የሚዘወር፣ በህዋት የሚዘወር እንደነ ደብረ ጽዮን ያሉ ሽፍቶች፣ የጫካ ሽፍቶች፣ የጫካ ጉማሬዎች፣ ለሀገር ለህዝብ የማይራሩ ጨካኞች፣ ስመ ኢትዮጵያዊ ይሁኑ እንጂ የባዕዳ አስፈጻሚዎች እነዚህ ናቸው። ድርጊቱን መሸፋፈን አያስፈልግም። እውነቱን መነጋገር ያስፈልጋል። ለሀገር የሚታገሉ ከሆነ ቅድሚያ ለምን ነው ብሔራዊ ጥቅማችን ለማስጠበቅ አብረው የማይሰሩት? በኋላ ልዩነትን ለምን አያነሱም? ለአብነት ላስታውሳችሁ፣ እስራኤል በኢራን ላይ በሰነዘረችው ጥቃት እንዲሁም ደግሞ በሐማስ ላይ በሰነዘረችው ጥቃት በርካታ ፓርቲዎች አሉ
እነዛ ልዩነታቸውን በመተው በአንድ ላይ ነው በመጨመቅ አብረው ትግሉን ሲያጧጡፉት የነበረ። የጠቅላይ ሚኒስትራቸውን ቤንያሚን ኔታንያሁም ጥሪ ተቀብለው ነው የገቡት። በርካቶች መነጋገሪያ ከሆነበት የኛ ግን እንደነዚህ አይነቶች እንደነ ፋኖ እንደ ሸኔ እንደ ህዋት የሚዘወሩት አይነቶች በነዘመነ በነጃልማሮና በነደብረ ጽዮን የሚዘወሩት ክፍተቱን እንደ መልካም አጋጣሚ በመጠቀም ሀገር ለማፍረስ ይሰራሉ። ምን ያህል የሀገር መርዘኛ ባዕድ አስፈጻሚዎች መሆኑን በግልጽ የሚያሳይ ነው። ስለዚህ ሀገሬ ወደፊት ትቀጥላለች፣ በእናንተ በጥቂቶች አትፈርስም። ለዚህ ደግሞ ማሳያ መንግስት በትኩረት መስራቱ በእጅጉ አስደስቶኛል። እንደውም ከተነሳላችሁ ጥያቄዎች ያለባትን እዳ ለመክፈል ቀላል ነው ያለበት ሁኔታ ነው። ምክንያቱም ሀገራችን ከፍተኛ የሆነ ሀብት አላት። ያደጉ ሀገሮች ኒውክሌር የሚያመርቱበት የዓለም ማጥፊያ የሚሰሩበት ከአፍሪካ ሀገራችን እኮ የሚወስዱት ጥሬ ማዕድኑን እኛ እንባላለን፣ እነሱ ከኛ ጥሬ ማዕድን ይወስዳሉ። ያለቀውን መሳሪያ ውጤት እኛ እንሸምታለን። ስለዚህ ምን ያህል ማዕድን እንዳለን አንዱ አመላካች ጉዳይ ነው። ወደ ቻና ቤተሰብ ተከታታዮች ለሰላማችን ቅድሚያ ሰጠን እንስራ፣ ያለንን ሀብት አይናችን ገልጠን እንብላ። ለዚህ ደግሞ ሰላም ያስፈልገናል። ለማደግ ሰላም ያስፈልገናል። እነዚህ መርዘኛ ባዕድ አስፈጻሚ የጫካ ጉማሬዎችን ማጋለጥ አለብን። ለሰላማችንም ዘብ መቆም አለብን። ስለዚህ አባይ ባጭሩ የተሰራው ማስተር ፕላን ፕሮጀክቶች 4 አሉ። ከአራቱ አንዱ ተጠናቋል፣ ታላቁ የህዳሴ ግድብ። 3 ይቀራሉ። እነዚህንም ለማስፈጸም አብረን መስራት ያስፈልገናል። ድሮን ብቻ ለማውን ያመረትና ለቀጣይ ደግሞ ትልቅ ማምረት ይጠበቅብናል። ትልቅ ማምረት እንችላለን። አሁን ድሮን ስለተመረተ ማይሆን መስሏችሁ ነበር፣ ሆነ። ቀጣይ ደግሞ ሚሳኤል እስከ ማምረት እንደርሳለን። ጥሬ ማዕድኑ አለን፣ የሰው ኃይል የተማረ አለን። ስለዚህ ምን ይጎልናል? ሰላም ብቻ ነው የሚጎለን። ሰላምና ድህነት የሚባለው በሽታ ማስወገድ። ከዛ ውጭ እኮ አቅሙ አለን፣ የተፈጥሮ ሀብቱ አለን። እኛ የተሰጠን ሀብት መብላት አለመቻል፣ በራብ መቆላት በጣም የሚያሳዝንና የሚያሳፍር ጉዳይ ነው። ይህን ያህል ሀብት ኑሮን ስለዚህ ይህን ደግሞ መንግስት ጠንቅቆ ስለሚያውቅ በእጅጉ እየገፋበት ይገኛል። ለዚህ ነው ሰላም የሚያስፈልገን። እነዚህ ጽንፍ እዛው የሚንቀሳቀሱ ቡድኖች በግልጽ ማወገዝ የሚያስፈልገው። ስለዚህ ከብሔራዊ ጥቅም ይልቅ ልዩነት ይቀድማል። የቱ ይቀድማል? ብሔራዊ ጥቅማችን ብናስቀድም ይጠቅመናል። ልዩነታችን መፍታት እንችላለን፣ መስማማት እንችላለን። ስለዚህ ለሚያስፈልገን የአሰብ ጉዳይ አይቀሬ ነው። ብትንፈራገጡ እናንተ ባዕድ አስፈጻሚዎች ወደፊት መግፋታችን አይቀርም፣ ማሸነፋችን አይቀርም። ይሄ እውን ነው፣ ሊሰመርበት የሚያስፈልገን። በሌላ መረጃ እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዲሁ እመኛለሁ።